ምጨምር ምቀንሰው ነገር የለም 24 ሰዓት እንደዚህ በዳዴ በአራቱ እግሬ ነበር አይኔ እንቅልፍ ያይ መንቀሳቀስም ስለተሳነኝ ሽንት ቤቱ ነገር አይወራም መቀመጥ አልችልም መቆም አልችልም መተኛት አልችልም የማያሰቃይ ነገር ግን እስከ ዘላለም ከኔ የሚቆይ በሽታ ስጠኝ ብዬ ጸልዬ ያቃል አመሰግናለሁ እኔ ስሜ ዘላለም ይደክሳ ይባላል ከዚህ ከአዲስ አበባ ከጎሮ አካባቢ ነው የመጣሁት በወገብ ህመም ለረጅም ጊዜ ለ8 አመት ማለት ይቻላል ስሰቃይ ነበር ምንነቱን ግን አላወኩትም ምን እንደሆነ አላቀም ይመጣል ይሄዳል ግን ምንነቱን አላወኩም የመጨረሻው ቀን ኦልሞስት የዛሬ 4 ወር አካባቢ ይሆናል የሆነ ጫቀበት ስወጣ ነው ይሄ ነገር የታወቀኝ ማለት ነው ከዛ በኋላ ያንን አቀበት ሲጨርስ ምንም መንቀሳቀስም ተሳነኝ ቁጭ አልኩኝ ዳገቱን ሲጨርስ ከዛ ምንም መንቀሳቀሰው ነገር የለም ትንፋሼ ተቋረጠ ምንም ምለው ነገር የለም ለአንድ 30 ደቂቃ ቁጭ ካልኩ በኋላ ሄድኩኝ መንቀሳቀስም ስለተሳነኝ ወደ ሆስፒታል ነበር ሄድኩኝ ሲሄድ የተነገረኝ ሌላ ነበር አንደኛው ያጥንት መሳሳት ችግር አለበት ተባልኩ በኃይለኛው ቫይታሚን ዲ ታች ወርዷል ተባለ ከዛ የዲስክ መንሸራተት ከዛ መጨረሻ ላይ ምንም መንቀሳቀስ የሚባል ነገር የለም ስቃይ ነው ፔን ኪለር ነው ወደ 3 አይነት ፔን ኪለር ወጋለው በታብሌት ወስዳለሁ ነገር ግን ምንም ነገር ጭራሽ እየተባባሰብኝ መጣ ማለት ነው ለሊት በጣር ነው ማድረው እንግዲህ እንደምታውቁት ይሄንን ምናልባት የደረሰበት ሰው ካለ ስቃውን ያቋል ማለት ነው 24 ሰዓት የኔ ቁጭ ብዬ በቤት ውስጥ ሲሽከረከር ነው ማድረው ማለት ነው እውነት ለመናገር እኔ እዚህ ጋር ምጨምር ምቀንሰው ነገር የለም 24 ሰዓት አይኔ እንቅልፍ ያይ ምናልባት ወይ ለ5 ደቂቃ ናፕ ነገር ከወሰደኝ ከዛ በኋላ ጭንቀቱ የዛን ያክል ነው በዛው ያክል የህመም ስቃይ ቆይቼ ነው ይሄንን ቴሌቪዥን ደግሞ በተደጋጋሚ በዩቲዩብም በቴሌቪዥንም አየው ነበር እንዳጋጣሚ ግን የመምጣት ቻንሱ አልነበረኝም ለዚህም ይሆንልኛል የሚል ግምትም በውስጥ ያልነበረም ነገር ግን አንድ ወዳጄ አይ ለምንድነው እንደዚህ የምታደርገው ለምን እዚህ አካባቢ ነው በመልክት ነው የነገረኝና እዛ አካባቢ ብትሄድ አለኝ እንግዲህ እንደምታውቁት እዛ ሆስፒታል ያው እንግዲህ የቆራረጥኩ ነው ባወራው ውጤቱ ሲነገረኝ ዶክተሩ ራሱ ያንን ውጤት ለመናገር ትንሽ ሳይኮሎጂካሊ ዝግጁነት ስለሚያስፈልግ ስለነበረ ለመናገርም ትንሽ ከበደውና ከሰው ጋር ነው የመጣው አንተ አሁን የአቅም ምን ያህል ነው ብሎ እስከ ታክሲ ድረስ ራሱ ከኔ ጋር የሄደበት ሁኔታ አለ አረ እኔ አይደለም ይሄ ነገር ይሄ እኔ ውስጥ ያለ አይደለም ይሄ በቃ ብዬ በጣም ተስፋ ቆርጬ ነበር በወቅቱና ያንን አይ በቃ መጣለው ብዬ ያ ወዳጄ በነገረኝ መሰረት መጣው ማለት ነው ስመጣ በኢየሱስ ስም ልቀቀውና ሂድ አንተ አውሬ ውጣ ሂድ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ከዚህ በሽታ ጀርባ የምትሰራ አውሬ በኢየሱስ ክርስቶስ ስም የዚህን ሰው ህይወት ፈታው ውጣና ሂድ በኢየሱስ ክርስቶስ ስም ሂድ በኢየሱስ ክርስቶስ ስም ውጣ ሂድ በኢየሱስ ስም በኢየሱስ ስም በኢየሱስ ስም ህይወቱን ልቀህ ሂድ ውጣ ሂድ በኢየሱስ ክርስቶስ ስም
ልቀቀውና ሂድ። ገለውን አንተ አውሬ አትገለውም። በሕይወት ይኖራል። የሞትን አዋጅ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። አንተ የሞት መልእክተኛ ሕይወቱን ልቀቀውና ሂድ በኢየሱስ ስም፣ በኢየሱስ ክርስቶስ ስም። ውጣ ሂድ በኢየሱስ ስም። ልቀቀውና ሂድ። ነፃ ሁን በኢየሱስ ስም። ውጣ ሂድ በኢየሱስ ክርስቶስ ስም። አንተ አውሬ፣ አንተ ገዳይ መንፈስ፣ የሞት መልእክተኛ ከዚህ ሰዓት ጀምሮ ሕይወቱን ነፃ አወጣው በኢየሱስ ስም። ነፃ ሁን። you are free። እዚህ ጋር እንዳያችሁት ነው። ይሄ ነው ብዬ ቃላት ያጥረኛል። ቆማለሁ ብዬ አልነበረም። አክቹአሊ ከዛ በፊትም ስጸልይ ነበር። እዚህ ከመምጣቴ በፊት እንደ ስለት ማለት ነው፣ እንደ ስለት ስትሳል ነበርና ቆሞ የሚሄደውን ሰው እየናፈቀኝ በቃ እኔ መች እንደነሱ እኔ መቼ በጤናነት ቆሜ እንቀሳቀሳለሁ የሚል ናፍቆት ነበረ። ከዛ ልክ እዚህ ጋር የሆነውን ነገር የሆነ ኃይል ሲነካኛ ያለው ልክ ፓስተሩ ሲጸልዩልኝ የሆነ ነገር ወረረኝ። ከዛ በኋላ ሲያዞረኝም ነበረ። የሆነ እንደ ጨለማ ውስጥም ነበረ ሳይ ነበረው። ግን ምን እንደሆነ አላቅም፣ ምን እንደምልም አላወኩም። አሁን ነው ገና በስክሪን ሳይው የነበረውና ብቻ እንደዚህ ቀለል አድርጌ ሳወራላችሁ ምናልባት ቀለል ብሎባችሁ አይታችሁ ከሆነ በጣም እጅግ በጣም ፔይኑን የደረሰው ሰው ያቃልና ለዚህ ጌታ እኔ ምን እንደማደርግለት ስለማላውቀው እንደው እግዚአብሔር በዚህ ቤት አለ። ክብሩን እሱ ጠቅልሎ ይውሰድ። አዎ እኔ አሁን ዛሬ በፊታችሁ የቆምኩት በደስታ ነው። የሐዘኔ ቀን አልፏል። ለቅሶዬም አልፏል። 24 ሳለቅስበት ነበረ። እግዚአብሔር ሆይ ወይ እኔን ውሰደኝ፣ የማደርገው ነገር የለኝም፣ የምልም ነገር የለኝም። እዛ የታዘዘልኝ ፊዚዮቴራፒ ነው፣ መድኃኒት የለም። ኦፕራሲዮን ደግሞ ትሆናለህ ተብያለሁ። 2 ሳምንት ነበር የተሰጠኝ። የኦፕራሲዮን የድነት እንትኑ ደግሞ 3% ነው። ይሄንን የወገብ ኦፕራሲዮን የሚሆኑት ይታወቃል። ስለዚህ የመዳን አቅሙ 3% ነው። ይሄንን ያወቅኩኝ ታዲያ እንዴት ላድርግ? እንደውም አንዳንድ ሰዎችን እስቲ ወዳው ምንም ሳሰቃይ የሚገል መርፌ ውጉኝ ብዬም ለምኜ አውቃለሁ። ምክንያቱም ከስቃይ ይሻላል በሚል ነው እንጂ ይሄኛው ትክክል ነው እያልኩኝ አይደለም። ስቃዩን ያየው ሰው ደግሞ ያው ምንም ማድረግ አይቻልም፣ የተሰማውን ሊል ይችላል። ስቀጥል ደግሞ እግዚአብሔር ሆይ ብዬ ጸልዬ አውቃለሁ። ጸሎቴ የነበረው የመጨረሻ ጸሎት ምንድነው? ከዚህ የሚበልጥ የተሻለ በሽታ፣ ከዚህ የሚበልጥ ሳይሆን የተሻለ በሽታ ስጠኝና ይሄንን ውሰድልኝ ብዬ አውቃለሁ። የማያሰቃይ ነገር ግን እስከ ዘላለም ከኔ የሚቆይ በሽታ ስጠኝ ብዬ ጸልዬ አውቃለሁ። እስከዚህ ድረስ ነበር። ምናልባት አንድ ሌሊት 1 ወር የሆነብኝ ቀን ነበር። እንደዚህ በዳዴ በአራቱ እግሬ ነበር የሚሄደው። እንደዚህ ሄዳለሁ፣ እጮሃለሁ፣ ማንም አይሰማኝም። እጮሃለሁ፣
ማንም አይሰማኝም ጎንበስ ቀና ማለት የለም እንደምታውቁት ምናልባት በዚህ አይነት የታመመ ሰው አይታችሁ ከሆነ ለመሸሸግም ሞክሬ አልቻልኩም ለመደበቅም ሞክሬ አልቻልኩም የሚገርማችሁ ነገር እንደዚህ ስቅ መቀመጥ አልችልም መቆም አልችልም መተኛት አልችልም ይሄ ምን ይሉታል ምንም ማለት ይቻላል 100% ምንም ማድረግ አልችልም ስቀመጥም ያመኛል ስቀመጥ ጭራሽ ይብስብኛል ሽንት ቤቱ ነገር አይወራም እዚህ ጋር እሱ ማንሳት ስለማልፈልግ ትዝ እንዲለኝ አልፈልግም አሁን በደስታ ስለቆምኩኝ ያንን እንባ ማንባት ስለማልፈልግ አሁን ጠላቴን የሚበቀልበት ከአሁን በኋላ እንግዲህ ጸልዩልኝ ክርስቲያኖች ቅዱሳን እኔም ጠላቴን የሚበቀልበት ጊዜ ቅርብ ነው እኔም ዛሬ ይሄንን ኃይል ከዚህ ተቀብዬ ወጣለሁ እግዚአብሔር አሁን እንግዲህ እንደምታዩት ነው ያው እንግዲህ አይን አይቶ ልብ ይፈርዳል እንግዲህ ጎንበስ ቀና ማለት ማሳየት ካለብኝ ማሳየት እችላለሁ ሌላው ነርቭ ዳሜጅ ሆኗል ነርቭ ዳሜጅ የሆነው ይሄው ዛሬ ይሰራል በነርቭ የተነሳ እውነት ነው እዛ የተባለው ነገር ግን ጌታ ባይቀድምልኝ ኖሮ ሌላ ተአምር ነበር ነገር ግን ይሄኛው ከዚህ በታች እንደምታዩት እንግዲህ እኔ መጥራት ስለ ፓራላይዝ ማለት ይቻላል ይደነዝዘኛል ህመሙን ልነግራችሁ አልችልም መቆም አልችልም በስቃይ ነበር ያሳለፍኩት ማለት ይቻላል ስለዚህ ይሄኛው ተረከዚ አይረግጥም በምንም ተአምር አይረግጥም አሁን ዛሬ በፊታችሁ ቆሞ ሲረግጥ የነበረው እግር አይረግጥም ነበር ስለዚህ ይሄ የሆነው ከናዝሬቱ ጌታ ከኢየሱስ ክርስቶስ ብቻ ነው ምለው ነገር ቃላት ስለሌለኝ ለእግዚአብሔር ለናዝሬቱ ኢየሱስ ለመንፈስ ቅዱስም ጭምር ምስጋናን አምጡልኝ